السلام عليكم ورحمة الله وبركاته. የአሕመድ ኢብኑ ተይሚያ የህይወት ታሪካቸው እጅግ በጣም ረጅምና በአንድ ጀንበር ተወርቶ የማያልቅ ነው። ክፍል 1 ተቅዩዲን አሕመድ ኢብኑ ተይሚያ ሼኹል ኢስላም አልሐፊዝ የሰባተኛው ክፍለ ዘመን ሂጅርያ የተሐዲሶ መሐንዲስ ይባላሉ። ስማቸውን የማያውቅ የለም። ዝናቸው በመላው ዓለም ናኝቷል። ይህንን ክፍለ ዘመን የሼኹል ኢስላም ዘመን ይሉታል ሙስሊሙ ምሁራን። የእርሳቸው አስተሳሰቦች ከየትኛውም ዓሊም ስራዎች በላይ የገነኑበት ዘመን ነውና ላለፉት 500 ዓመታት የሙስሊሙን ዓለም የኢልም መድረክ በበላይነት ተቆጣጥረውታል። በሃያኛው ክፍለ ዘመን የተነሱ የተሐዲሶ እንቅስቃሴዎች በሙሉ የአስተሳሰብና የለውጥ አባት ናቸው። ሼኹል ኢስላም ህንዲያዊ የታሪክ ምሁርና ዓሊም ፕሮፌሰር አቡል ሐሰን አልሐሰን አልነደዊ ሪጃሉ ፊክር ወደዕዋ በተሰኘ መጽሐፋቸው ቅጽ 2 ላይ ካሰፈሩት የሼኹ ድንቅ ገድል ጥቂቶቹን ቀጥሎ እናስቃኛችኋለን። በዚህ ጽሑፍ በውስጥ የተጠቀሱ ገጾች ከዚሁ መጽሐፍ የአረበኛ ቅጅ 4ኛ እትም ላይ የተወሰዱ ናቸው። ኢማም አሕመድ ኢብኑ ተይሚያ የተሐዲሶና የትግል ክብደት ለመረዳት የኖሩበትን ማህበረሰብ አጠቃላይ ገጽታ መቃኘት ጠቃሚ ነው። ዘመናቸው ሙስሊሙ ዓለም እጅግ ፈታኝ በሆነ ፖለቲካዊ፣ ማህበራዊና አስተሳሰባዊ ተጨባጭ ውስጥ የሚገኝበት ነበር። የሚከተሉ ክስተቶች በአበይትነት ሊዘከሩ ይበቃል። አንደኛ፣ ፖለቲካ ተጨባጭ። የሙስሊሙ ዓለም በተታር ወይም ሞንጎላውያን አረማዊ ሰራዊት ተወሯል። ኢብኑ ተይሚያ ከመወለዳቸው 5 ዓመታት ቀደም ብሎ የእስላማዊ ኸሊፋ ማዕከል የሆነችው ባግዳድ በታታሮች ወድማለች። ተወልደው 7 ዓመት ሲሞላቸው የትውልድ ከተማቸው ሒራን ተጠቃች። ከቤተሰባቸው ጋር ለሽሽት ተዳረጉ። በሂደት ኢራቅ፣ ኹራሳንና ፋርስ የተባሉ የሙስሊሙ ዓለም አካሎች በተታሮች ቁጥጥር ስር ውለዋል። ተታሮች ሙስሊሞችን በመጨፍጨፍ በሰው ልጅ ታሪክ አቻ የማይገኝለት ግፍ ፈጽመዋል። የሚፈጽሙት የግፍ ተግባር ያሸብራል። ሼኹል ኢስላም ሙስሊሞች በየቦታው በአረማውያን ሲታሰሩ በአይናቸው እያዩና የሚፈጽሟቸውን አረማዊ ተግባር እየሰሙ አድገዋል። አእምሯቸው የዚህን አሳዛኝ ታሪክ ዝርዝር መዝግቦ አስቀምጧል። ቀሪዎቹን የሙስሊም ግዛቶች የሚገዛ የሙስሊሙ ንጉሳዊ አስተዳደር ነበር። የመንግስት ኦፊሳላዊ እምነት ኢስላም ቢሰኝም ሸሪዓው በተሟላ መልኩ የሚተገበርበት አልነበረም። በግዛቱ መሰረታዊ ህግጋት የንጉሳን ፍላጎትና ውሳኔዎች ነበሩ። ኢስላማዊ ህግ የሚሰራባቸው ክልሎች ጠባቦች ናቸው። ወታደራዊ አስተዳደር ሊሰኝ ይችላል። የሚመራበት ህግና ስርዓት ይጎለዋል። ሁለተኛ፣ ማህበራዊ ሁኔታ። ወታደራዊ ስልጣኖች ይበልጡኑ በቱርኮች የተያዙ ነበሩ። በሙስሊሞችና በተታሮች መካከል በተደረጉ ውጊያዎች የተማረኩና የሰለሙ ተታሮች በግብፅና በሻም ሙስሊሙን ኡማ ተቀላቅለዋል። አረብ ያልሆኑትን ተታሮች የራሳቸውን ባህልና ልምድ እንዲያዙ ነበር ከሙስሊሞች ጋር የተቀላቀሉት። ቢሰልሙም ባህልና ልምዶቻቸውን ግን አልተውም። የሙስሊሙ ማህበረሰብ በእነርሱ የባህል ተጽዕኖ መጠቃቱ አልቀረም። ይህ መቀላቀል ችግር ፈጥሯል፣ የመበከል አደጋ አስከትሏል። ሶስተኛ፣ በእውቀት መስክ የግሪክ ፈላስፋና ወደ ሙስሊሙ ዓለም እየሰረገ መግባት የጀመረው በሁለተኛው ክፍለ ዘመን ሂጅሪያ እንደሆነ ይታወቃል። ይበልጥ እንዲገንና እንዲስፋፋ ያደረገው ግን መእሙን የተባለው አባሳዊ ኸሊፋ ነበር። ይህን አሉታዊ ተጽዕኖ ለመከላከል ከሙዕተዚላዎች ጀምሮ በርካታ ሙስሊም ጸሐፍት ብዕር አንስተዋል። የኢማሙል ገዛሊ ቱሕፈቱል ፈላስፋ የተባለው መጽሐፍ በአበይትነት ይጠቀሳል። የግሪክ ፈላስፋና መሰረቶችን ያናጋ ስራ ነበር። እያደር ግን ማንሰራራት ያዘ። በነፋራቢ፣ ኢብኑ ረሽድና መሰል ምሁራን ነፍስ እንዲዘራበት ተደረገ። በ7ኛው ክፍለ ዘመን ናስሩዲን ጡሲ የተባለ አፍቃሪ ፍልስፍና በሙስሊሙ ዓለም ውስጥ ተነሳ። በእርሱና በተማሪዎቹ ጥረት ተጽዕኖ እያየለ መጣ። ለእነርሱ መልስ መስጠት ቀርቶ ሐሳባቸውን መረዳት እንኳ እንደ ብርቅ ይታይ ነበር። ዘመኑ ይህን ተጽዕኖ ስርዓት የሚያስይዝ በሳል ስብዕና ይሻል። በእርግጥ በወቅቱ ቃሊሞች ነበሩ፣ በርካታ መጽሐፍትም ተጽፈዋል። ግና ከነቅል
ከእውቀት የሃይማኖት መጽሐፍትን ከማጣቀስ ያለፈ አይደለም። ከጥልቀት ይልቅ ስፋት ላይ ያተኩራል። በዚህ ላይ የዚያን ዘመን ስራዎች በመዝሃብ አጥር የታጠሩ ናቸው። ሁሉም አሊም ከራሱ መዝሃብ መውጣት አይሻም። እርሱ ያለበትን መዝሃብ ይበልጥ ታዋቂና ተቀባይነት ያለው ለማድረግ ያለውን የእውቀትና የመበልጸግ አቅም ሁሉ ይጠቀማል። በመሐፈዝ እንጂ ማሰብ ተቀጭጯል። ዘመኑ ይህን ሁኔታ ፈር የሚያስይዝ አሊምም ይፈልግ ነበር። በተሰውፍ ስም መንፈሳዊ ብክለት የመጨረሻውን ጣራ ነክቷል። ኢስላማዊ ያልሆኑ እምነቶችና አመለካከቶች ገብተውበታል። ብዙ ጃሂሎችና ሙብተዲዎች ከውስጡ ተሰግስገዋል። ህብረተሰቡን ይበክላሉ፣ ሽርክና ቢድዓን ያስፋፋሉ። ይህን መበከል በድፍረትና በብቃት ለማስተካከል ጥልቅ እውቀትና ድፍረት ያለው ስብዕና ያስፈልጋል። አራተኛ ፊራቅ ጽንፈኛ አንጃዎች በኢስላም ላይ ጥቃት ከፍተዋል። የባጢንያና የሺዓ አንጃ በአበይትነት ይጠቀሳሉ። የአንጃው አራማጆች ከመስቀላውያን ጋር አብረው ኡማውን እስከ ማጥቃት ደርሰዋል። አምስተኛ ክርስትና የመስቀል ወረራና ጊዜያዊ ወታደራዊ ድሎችንም የክርስቲያን ምሁራንን የልብ ልብ ሰጠ። በሙስሊሞች ላይ የአስተሳሰብ ዘመቻ ለማድረግ ድፍረት አገኙ። ትክክለኛ ሃይማኖት ክርስትና መሆኑን ለማሳየትና የነቢዩ ሙሐመድ ሐሳዊ ነብይነት ለማስረገጥ ብዕር አነሱ። ለዚህ ትንኮሳ ተገቢውን ምላሽ የሚሰጥ ስብዕናም ያስፈልጋል። ይህ ስብዕና የክርስትናን እምነት ታሪክ፣ አስተሳሰብ፣ ግድፈት በስፋት ያነበበ ከኢስላም ጋር በማነጻጸርም የኢስላምን የበላይነት አሳማኝና ምሁራዊ በሆነ አቀራረብ ማስረዳት የሚችል የሌሎች እምነት ተከታዮችን በጥበብና በመልካም ግሳጼ ወደ ኢስላም ለመሳብ ብቃት ያለው መሆን አለበት። ልደት ይህን ሁሉ ምስቅልቅል ፈር ለማስያዝ አላህ አንድ ተሐዲሶ ሰው አስነሳ። ይህም ተቅዩዲን አሕመድ ብኑ ተይሚያ ይባላሉ። ሼኹል ኢስላም በሚል የማዕረግ ስም ይታወቃሉ። ሼኹል ኢስላም እንደ ሂጅርያ የዘመን ቀመር በ661 በወርሃ ረቢዕ አወል በ10ኛው ቀን ሶሪያ ውስጥ ሂራን በተባለች ከተማ ውስጥ ተወለዱ። ኢብኑ ተይሚያ የቤተሰባቸው መጠሪያ ሲሆን በዲንና በኢልም በስፋት የሚታወቁ ቤተሰብ ነው። የቤተሰቡ አባላት የሐንበልያ መዝሐብ ተከታዮች ሲሆኑ አያታቸው አቡ በረካት ሙጀዲዱን ኢብኑ ተይሚያ ከመዝሐቡ ዕውቅ አሊሞች አንዱ ናቸው። በርካታ ስራዎች አሏቸው። ሙንተቀል አንዱ ናቸው። ሙንተቀል አኽባር የተባለ መጽሐፋቸው በአበይትነት ይጠቀሳል። የኢማሙ ሸውካኒ ነይሉል አውጣር የሚባል ማብራሪያ ጽፈውታል። አባታቸው ሺሃቡዲን አብዱል ሐሊም ኢብኑ ተይሚያ ታላቅ የሐዲስ ምሁር፣ የሐንበልያ መዝሐብ ፊቂህ ጠቢብ ነበሩ። ከታዋቂ የኡመዊ ዩኒቨርሲቲ ውስጥ አስተምረዋል። ወደዚህ ዩኒቨርሲቲ ለመግባት በኢልም ከሌሎች ልቆ መገኘት ይጠይቃል። ሲያስተምሩ መጽሐፍ አይዙም ነበር። ከሳቸው ዘንድ ሁሉም ነገር በሒፍዝ ነው። ይቀጥላል ኢንሻአላሁ ተዓላ።